ሰላም ጤና ይስጥልኝ የኢትዮ ፊደል ዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ባለፈው ክፍል አንድ ዝግጅታችን ላይ በቶሮንቶ ካናዳ የኦንታሪዮ ኮርት ውስጥ ዳኛ የሆኑትን አቶ ሲሳይ ወልደሚካኤልን አቅርበን ነበር። በዚህ ዝግጅታችን ላይ ከፖሊስ ጋር በሚኖረን ግንኙነት ማለትም ፖሊስ በሚያስቆመን ጊዜ ፖሊስ በሚደወልበት ጊዜ ማድረግ ስላለብን ነገር አቶ ሲሳይ በጣም ሰፋ ያለ ሙያዊ ማብራሪያ እና ጠቃሚ ምክሮችን ሰጥተውናል። በዚህ በሁለተኛው ክፍል ዝግጅታችን ደግሞ በፖሊስ ማንኛውም ሰው ከተከሰሰ በኋላ የወንጀል ፍርድ ከተፈረደበት በኋላ ያ የወንጀል ሬከርድ ምን ያህል ጊዜ በሬከርዳችን ላይ ይቀመጣል፣ ይህንን ማስፋቅ ወይስ ማስነሳት ይቻላል የካናዳ ውስጥ የመሳሰሉትንና እንዲሁም በማህበረሰባችን ውስጥ ከህግ ጋር በተያያዘ መደረግ ያለባቸውን ጉዳዮች አንስተዋል። በቀጥታ ደግሞ ለወጣቶቻችን መልእክት አላቸው። በማንኛውም ጊዜ ፖሊስ ቢደወልባችሁ ወይም ፖሊስ ቢያስራችሁ ማድረግ ያለባችሁ ምን እንደሆነ በዚህ ቪዲዮ ይናገራሉና ይህም ቪዲዮ እንድትከታተሉ እንዲሁም ለወጣቶቻችን እንድታስተላልፉ በዚህ አጋጣሚ ጠይቃለሁ። ሼር በማድረግ እንድትተባበሩን። መልካም ጊዜ። ኢትዮ ፊደል። እንግዲህ ይሄ ሁሉ ከሆነ በኋላ ያው ውሳኔ ይኖራል አይደል? የፍርድ ውሳኔ። የፍርድ ውሳኔዎች ከተሰጡ በኋላ ሬከርድ ላይ መቀመጥ የሚባል ነገር አለ። ብዙ እንግዲህ በማህበረሰባችን እንደምታውቀው ትራክ ድራይቨርስ አሉ፣ ኡበር ድራይቨርስ አሉ፣ የሜዲካል ስራ ላይ የሚሰሩ ሰዎች አሉ። ይህ በተለይ የፖሊስ ሬከርድ በጣም ሲሪየስ የሆነባቸው ስራዎችን የሚሰሩ የማህበረሰባችን አባላት አሉና በክስ ወንጀል ተከሶ ሬከርድ ላይ መቀመጡ ምን ያህል አፌክት እንደሚያደርጋቸው ከብዙዎቹ እየሰማን ነው። እና ምን ያህል ጊዜ ይቀመጣል አንድ ሬከርድ? እና እዚህ ላይ እስቲ ምናልባት ብታካፍለን። እኔ እስከሚገባኝ ድረስ አንድ ሰው አንድ ክሪሚናል ሬከርድ ካለበት እስከ ዘላለም ይቀመጣል። በቃ ለምሳሌ የ1980 ክሪሚናል ሬከርድ ያለበት ሰው ይህን ያህል ክሪሚናል ሬከርድ ያለበት ከ1980 ጀምሮ ምናምን ተብሎ እኔ ፊት የቀረበ ጊዜ አለ ለሂሪንግ እና ይቆያል። ያ መቆየት ደግሞ ብዙ ነገር አፌክት ያደርጋል። ለምሳሌ ቮልነራብል ሴክተር ለመስራት የሚፈልጉ ሰዎች አፌክት ያደርጋቸዋል። ይሄ ፋይናንሻል ሴክተሮች መስራት የሚፈልጉ ሰዎች አፌክት ያደርጋቸዋል። በነርስነት በዶክተርነት መስራት የሚፈልጉ ሰዎች አፌክት ያደርጋቸዋል። ፖሊስ ተቀጥረው ሚሊተሪ ተቀጥረው መስራት የሚፈልጉ ሰዎች አፌክት ያደርጋል። ስለዚህ ብዙ ሳይድ ኢፌክት አለው እና በቃ ተጠንቅቆ ቢቻል ተጠንቅቆ መኖር። ከዛ በኋላ ግን አንዴ ከሆነ በኋላ ደግሞ እንዴት ነው ይሄ ነገር የሚሰረዘው ስፖንጅ የሚደረገው ምናምን የሚለውን ፕሮሰስ ከሎየር ጋር ተነጋግሮ ከጠበቃ ጋር ተነጋግሮ ማድረግ ይቻላል። በተለይ ትራቨል በሚያደርጉ ጊዜ በሚጓዙ ጊዜ የሚወጣበት ሁኔታ አለ የሚል ሰምቻለሁ። ለምሳሌ በተለይ ብዙ የምንሰማው ከአሜሪካን ሀገር ጋር ነው እና እነሱ አክሰሱ ስላላቸው ይወጣል። እንግዲህ አንድ ኦፊሰር ላያስገባ ይችላል እና እንደዚህ አይነት አለ። ኮመንዌልዝ የሆኑ ሀገሮች ላይ አክሰስ ሊኖር ይችላል። እንደነ ኢንግላንድ፣ አውስትራሊያ እነዚህ ሀገር ኢሚግሬሽን ላያስገባ ይችላል። ስለዚህ መጠንቀቁ ጥሩ ነው። በአጠቃላይ ያው እንግዲህ ከወንጀልም ጋር በተያያዘ የማህበረሰብ ድርጅቶች ሚና ምንድን ነው ትላለህ በዚህ ጉዳይ ላይ? ያው ሁላችንም ከቤተሰብ ነው የሚጀምረው፣ ከራስ ነው ኃላፊነት። አዳዲስ ከመጡ ልጆች ጋር ስናወራ በዚህ ሀገር ህጉ በጣም ሲሪየስ ነው። ለምሳሌ ክለቦች ላይ የመደባደብ ከወርከሮቻችሁ ጋር የምታደርጓቸውን ኮሜንቶች ተጠንቀቁ። አንዳንድ ጊዜ እንደ አሶልት ሊቆጠር ይችላል። ይህንን ነገር ብዙ ጊዜ እናወራለን። እንደው ይህንን ከፐርሰናል ሜንተርሺፕ በላይ ኃላፊነት መውሰድ ላለባቸው ድርጅቶች ያሉ ይመስሉኛል። የማህበረሰባችን ድርጅቶች፣ የእምነት ተቋሞቻችን እና እዚህ ላይ ሜቢ ከልምድህ የምትለው ካለ? እኔ መጀመሪያ እንዳልከው ነው፣ ከቤተሰብ ነው የሚጀምረው። ሁሉ ነገር ከቤተሰብ ከጓደኛ ከምትቀርበው ሰው ምናምን ይጀምራል። የራስ ጉዳይ ነው። በተለይ ከ18 ዓመት በላይ ከሆን የራስህ ጉዳይ ነው። በማጆሪቲ ኦፍ ታይም የራስህ ጉዳይ ነው። የእኛ ኮሚኒቲ ማድረግ የሚኖርባቸው ደግሞ ኃላፊነቶች ያሉበት ጉዳዮች አሉ። አንድ ደስ የሚለው ነገር ኢትዮጵያ ማህበር እነ ተክሌ የጀመሩት ከሰዓት በኋላ
ሰው ፕሮፌሽናሎች እያመጡ ያነጋግረው ለህዝቡ መግለጫ ምናምን ይሰጣሉ፣ ትምህርት ይሰጣሉ ምናምን እና ይሄ በጣም ኢምፖርታንት በተለይ ለአዲስ መጪዎች ያሳለፉት ላይፍ የደረሰባቸው ጉዳይ አዲስ ሀገር ነው፣ አዲስ ቋንቋ ነው፣ አዲስ ቴምፕሬቸር ወይዘሮ አዲስ ነው፣ ሁሉ ነገር አዲስ ነው እና ግራ ሊገባቸው ይችላል። ስለዚህ አንድ ባር ሄደው ለሶስት ጠጥተው ጃስ ሊሉ ይችላሉ። ጃስ ማለት ምን አይነት ከባድ ነገር ነው የሚለውን ማሳየት ያስፈልጋል እና ማህበሮች ሲቪክ ሶሳይቲ ያንን ነገር በደንብ አስቡበት፣ በደንብ በፕሮግራም ቢቀጥልበት ጥሩ ነው። እነ ተክሌ እያደረጉ ያሉት ጥሩ ስለሆነ እና ሌላም ጥሩ አሁን በተለይ በጣም ጥሩ ሎየሮች እየወጡ ስለሆነ ይህን አድቫንቴጅ መውሰድ ይቻላል። ማህበሩ የህግ አዋቂዎችን ሰብሰብ አድርጎ እስቲ እንጫወት ብሎ ያንን ብሮድካስት ማድረግ በቃ እና የሚሰማ ይሰማል። ከዛ ካለፈ ግን ያው የሰውየው ወይም የሴትዮዋ ጉዳይ ነው። ወደፊት እንደው ካናዳ ውስጥ በህግ ሙያ ላይ በተለይ በዳኝነትም በፖሊስነትም ሁለቱንም አይተዋል አንተና እዚህ ላይ መሰማራት እንደው የሚያስብ ሰው ካለ አጭር ቲፕ እንደው ምን ልትሰጠው ትችላለህ ወይም ልትሰጣት? በጣም በኮንፊደንስ ልናገር የምችለው አንደኛ በአሁን ሰዓት በካናዳ ጠቅላላ ብቸኛ ጁዲሸሪው ነኝ ብዬ ነው ማስበው። አልሰማውም እስካሁን ድረስ ገሌ የሚባል ጁዲሸሪ ያለ የሚባል አላጋጥም። ስለዚህ በቃ በጣም ማአት ያስፈልገናል ማለት ነው። እስከ ሱፕሪም ኮርት ድረስ ያስፈልጉናል። በፖሊስነት ለመስራት አሁን ልጆቻችን እኮ እዚህ ነው ያደጉት። በቃ ፖሊስነት ለመቀጠር አሁን ሚሊተሪ ውስጥ እየተቀጠሩ ያሉ ልጆች አሉ፣ ያገለገሉ ልጆች አሉ። ስለዚህ በቃ እንደዚህ ገብታችሁ ለማገልገል ፈተናውን ተፈተኑት። ለሰሲውን ፈተናው ላይ ወደቃችሁ፣ በቃ ፈተናውን አውቃችሁታል ማለት። ስለዚህ ወደቃችሁበትን ስሩበትና ግቡ። እኔ አንድ ነገር መጀመሪያ ፍላጎቱ ያስፈልገዋል፣ ከዛ ችክታው ያስፈልገዋል። ችክ ማለት ችክ ካልክ ታገኘዋል። በ35 ሚሊዮን ህዝብ እኮ ነው ይቺ ሀገር እየተዳደረች ያለችው እና 35 ሚሊዮኑ ደግሞ ወደ 10 ሚሊዮኑ ሽማግሌ ነው፣ 15 ሚሊዮኑ ህፃን ነው። በቃ በ10 እና በ15 መካከል ለምንደፋደፈው በ5 በቃ 7 ምናምን ሺህ ሚሊዮን 7 ሚሊዮን በዛ አካባቢ ለምንደፋደፍበት ሀገር ይታይ እንግዲህ ይሄ ሁሉ ቦታ ተሞልቶ ሚሊተሪው፣ ፖሊሱ፣ ዳኛው፣ ጠበቃው ምናምን ተሞልቶ ኢንጂነሩ ምናምን ሞልቶ እንደገና ኤምባሲዎች አለ፣ አምባሳደር አለ፣ አታሼ አለ ምናምን አለ በየሀገሩ ኦይል ኤግዚኪቲቮች አሉ። ሌላው ያው እንዳልኩ ነው እንግዲህ በጣም በትንሽ ህዝብ G7 ሜምበር ሆነ ካናዳ ዓለምን እያገለገለች ነው። therefore ዲማንዷ የዛኔው ያህል የሂውማን ዲማንዱም የዛኔው ያህል ነው። ስለዚህ የሂውማን ዲማንዱን ለማሟላት ካለባት ከኛ ነው መውሰድ ያለባት ሪሶርሱ እና እኛ available ሆነን ተዘጋጅተን መገኘት አለብን ነው። ሌላው ፖለቲካው የካናዳ ፖለቲካ በጣም የሚጣፍጥ ፖለቲካ፣ በጣም የሚገባም ፖለቲካ እና በየጊዜው ሰዎች ስናይ እንዲያውም አንድ ጓደኛ ያለ አህመድ ሁሴን የሚባል ሚኒስትር የኢሚግሬሽን ሚኒስትር ነበረ። ከዛ የኢንተርናሽናል ዲቨሎፕመንት ሚኒስትር ሆነ። ብዙ ቦታ ያገለገለ የሶማሌ ልጅ ነው እና የኛ ልጆችም እንደዛ ማድረግ ይቻላል። እዛ በተለይ እሱ ላይ በጣም ቢሰራ ብዙ ነገሮች የኮሚኒቲያችን የሚኖርባቸውን እሾች ብዙ ነገሮች መቅረፍ ይቻላል። ፈንዲንግ ማግኘት ይቻላል።
ልምድ መቅረጽ ይቻላል። ማማከር፣ መንግስትን ማማከር ይቻላል። ስለዚህ እሱ ላይ ቢሰራበት አሁን እኛ አይ ቲንክ አንድ ብቻ ነው ያለን ይመስለኛል። እሱም ሲቲ ካውንስል የሆነ ሰው ንጉሴ ቤሪ ያለ አክቹዋሊ ስትራትፈርድም አንድ የሲቲ ካውንስለር አለ ዶክተር ገዛኝ ወርዶፋ ይባላል። ሁለቱን ነው የማውቀው። ኦንቴሪዮ ውጭ አላውቅም። ካንዲዴታችን ለፌዴራል እንትን ወንበር ተወዳድራ ነበር፣ አልተሳካላትም። ምን አላረላ ግን በቃ ይቻላል። አንተ ሁልጊዜም ታበረታታለህ እኮ። ከዚህ በፊትም በእነሱ ዝግጅቶች ላይ 2 ጊዜ ተገናኝተናል እና አይ ቲንክ የፖለቲካል ኦፊስ ውስጥ እንግዲህ ወደፊት አንድ ኢትዮጵያዊ ወይም ኤርትራዊ ገብተው ማየት እንችል ይሆናል። እንግዲህ መኖርም አለበት ማለት መኖርም አለበት ግዴታ ነው። አህመድ ሁሴን ጋር የተወዳደረ ኮንሰርቫቲቮችን አንድ ኤርትራዊ ነበረ፣ ግን በቃ ለመሳካት ማለት ቶታል ፌሊየር ነው ማለት አይደል። በቃ እንደገና ሪፎርም አድርገ እንደገና አካባቢን ካምፔን አድርገ እንደገና መቀጠል ይቻላል። ስለዚህ እዛ ላይ ብንሳተፍ ጥሩ ነው። ሌላው የኮርፖሬሽን ቲንኪንግ ቢኖረን ጥሩ። ኮርፖሬት ቲንከርስ ብንሆን አንድ ካምፓኒ 1 ቢሊዮን የሚያወጣ 2 ቢሊዮን የሚያወጣ ለ10 እና ለ15 ሆነን ያንን ካምፓኒ ጀምረን ማሳደግና ዶሚኔት ማድረግ እንችላለን። ማለት ምንድነው? ተሰሚነት እንዲኖረን በፋይናንሻል ሴክተሩ ተሰሚነት እንዲኖረን ማድረግ ይቻላል። እንደነ ጉፕታ ግሩፕ ማለት ጉፕታ ግሩፕ አሉ። እነሱም እንደኛው ናቸው። እንደኛው ኢሚግራንት ሆነው መጥተው እንደኛው ፓርኪንግ ስራ ተሰርተው ጥረው ግረው ነው። ስለዚህ አይ ቲንክ ዊ ኩድ ዱ ዛት እና በተለያየ መንገድ የተለያየ ነገሮችን እያሰብን አድቫንስ ብናደርግበት ለኮሚኒቲውም ይጠቅማል፣ ለቤተሰብም ይጠቅማል፣ ለወደፊት ትውልድም ይጠቅማል። እንደዛ ብናደርግ ጥሩ ነው ባይ ነኝ። አይ እነዚህ በጣም ጥሩ ፖይንቶች ናቸው። ያው ለማህበረሰባችን እድገት ከተነሳንበት ያው የዚህ የክሪሚናል ጀስቲስ ሲስተም ጋር ተያይዞ ስፔሻሊ some of our young people are now interacting with the police. You know it from your line of work. Now, is there any direct message for our young people regarding interactions with the police or anything else? So for young Canadians, I think one of the things you should do is, try to stick around in school, because, education is everything in life, in my opinion. Education would resolve a lot of issues one may have. So if you stick in school, try to be disciplined as you can. I understand today's society very hard, and a lot of material thinking overcome or overshadow what we want to do in the future. But in case you interact with the police, there is a constitutional right that says you have the right to remain silent. You have the right for an attorney. That reading is not there just for the purpose of reading. It's just a charter protection. And you must use that charter protection to make sure when you interact with the police that you don't have to say anything. You can request to talk to the lawyer. Based on the lawyer's advice, you do what you need to do. Anything and everything you do is not the end of the world or the start of the world. It's been there, it will be there. What you have to think is, how do you mitigate this factor and move forward by correcting what is presumed to be damaged? If we do that and we work on it, I think A, as an individual, or B, as a community, we will all benefit from it. And you can do it. I mean, look at me.
A guy from Piazza lived a hustle life all his life, tried to struggle as much as I can, and here I am. So if I can do it, you can do it. There's no limit for you guys. I mean, you can be the ambassador, Canadian ambassador somewhere. You can be the Prime Minister of Canada. So you can be a minister in Canada. You can be an MP, MPP in Canada. You can be whatever you wish to be. This is the land of opportunity. We do whatever we want to do and work hard, be disciplined, see where you go. That's a very powerful message. It reminds me of your speech at CCVT Gala. I remember I think a year ago, Yes. you made a speech about the journey that you took from back home and then to another country and coming to Canada. And that was very powerful. A lot of people were like, wow, this guy. So I'm blessed. appreciate your time there. እና በጣም እንግዲህ ወደ አማርኛ እንመለስና ከዚህ ውጭ እንግዲህ በተለይ ካናዳ የጀስቲስ ሲስተም ውስጥ ከ20 ዓመት በላይ ሰርተሃል። የጀስቲስ ሲስተሙ በጣም ብዙ ሪፎርም እያደረገ መጥቷል። በተለይ እንግዲህ ይሄ ዝግጅት የሚመለከተው በቀጥታ የኛን ኮሚኒቲ የኛን ማህበረሰብ ስለሆነ ምን ያህል እንግዲህ መሻሻል አሳይተዋል? በተለይ አዳዲስ መጦች ማህበረሰቦችን አኮሞዴት በማድረግ በኩል ወል እኔ ባየኋቸው ጊዜዎች እኔ 2 ማስተርስ ነው የሰራሁት። አንደኛው ማስተርሴን የሰራሁት በጀስቲስ ስተዲ እና ሪፎርም ካናዲያን ክሪሚናል ሲስተም ሪፎርም በሚል ነው ፔፐሬን የሰራሁት እና እዛ ላይ ጋፑ እንዴት ነው የሚሞላው? ለምሳሌ ቋንቋም ለማይችሉ ሰዎች ለምንድነው 24 ሰዓት ኢንተርፕሬተር አቬይላብል የማይሆነው? አገሩን ለማያውቁ ሰዎች እንዴት ነው ፖሊስን ስለ አዲስ ኢሚግራንት የአዲስ ኢሚግራንት ኢንስፓይሬሽን ፍላጎቱ ከሀገሩ ለምን ወጣ ለማደግ ለመሻሻል ለመለወጥ እንደሆነ ፖሊሶችን ማስረዳት አስፈላጊ ነገር እንደሆነ እንዲህ አይነት ስራዎች እንዲሰሩ ተደርጎ ተሰርቷል። በአጠቃላይ ህጎች ላይ አንዳንድ ቦታ ደግሞ ህጎች ላይ መጨመር ያለባቸው ለምሳሌ እዚህ ሀገር ግላዶ ፕሪንሲፕል ይባላል። ግላዶ ፕሪንሲፕል ማለት የአቦሪጂናሎች እስር ቤት ውስጥ ቁጥራቸው ብዛት ስላለው ኦቨር ሪፕሬዘንትድ ናቸው። ስለዚህ ሲስተሚክ የሆነ ኢሹ ፕሮብሌም አለው ተብሎ ረጃና ቨርሰስ ግላዶ የሚባል ዲሲዥን ሱፕሪም ኮርት እንዲወሰን ተደርጎ አሁን ደግሞ ክሪሚናል ኮዳችን ላይ 493.2 የሚባል አለ። እሱ እንዲገባ የተደረገው ሴክሽን 493.2 እንዲገባ የተደረገበት ምክንያት ጥቁሩ ኢሚግራንቱ በእስር ቤት ውስጥ እየበዛ በመጣ ቁጥር ለሲስተሙ ኮላፕስ የማድረግ አደጋ ስለሆነ እና እነዚህ ሰዎች ደግሞ ሲስተሙን በደንብ ናቪጌት ስለማያደርጉት በሚል የወጣ አንድ ፕሮቪዥን ነው። ይሄ ለውጥ አለ። ሌላው አሁን ቶሮንቶ ውስጥ ኮርትሩም 101 የሚባል አለ። 101 ማለት ኢንፋክት እኔ ለ6 ዓመት የአንድ ኮርት ሃውስ የቶሮንቶ ኮርት ሃውስ ኃላፊ ሆኜ ሰርቻለሁ። በዚሁ ፖዚሽን የሆነው ግን አድሚኒስትሬቲቭሊ ማለት ነው። ከሰራነው ውስጥ አንዱ ይሄንን 101 ኮርትን ክሬት ማድረግ። 101 ኮርት ምንድነው? ሰልፍ ሪፕሬዘንትድ ራሴን ወክላለሁ ለሚል በመጀመሪያ ከታስሮ ፍርድ ሎየር የሌለው ምን የሌለው ምናምን ሰው የሚመጣበት ፍርድ ቤት ያ የሚመጣበት ፍርድ ቤት ችሎት ማለት የሚመጣበት ችሎት ሁሉንም ሰራተኛ አዘጋጅቶ ቀድሞ ይጠብቃል። ስለዚህ ሰውየው ሲመጣ እስረኛው ነው ከመጣ ወደ እስር ቤት ሄደው እንዲያናገሩ፣ ከውጭ ከመጣ ደግሞ ተፈቶ የነበረ ሰውዬ ከሆነ ደግሞ እዛው ሜንታል ሄልዝ ወርከር፣ ዲዩቲ ካውንስል ኦፊስ፣ ክራውንስ ኦፊስ፣ ሲስተም ናቪጌተር የሚባል
ክሬት ተደርጎ ያ ሰው እንዳይደናገጥ ብቻውን እንዳይመስለው ጨለማ እንዳይሆንበት የተደረገ ፕሮሰስ አለ እና ዋን አሁን በጣም ኤፌክቲቭ የሆነ ኮርት ሆኗል። አምሹር በየፕሮቪንሱ ይሄ ስራ ይሰራል የሚል እምነት አለ እና እንደዚህ አይነት ስላለ ሲስተሙ አሁን ሞር አንደርስታንዲንግ ሞር ሰሴፕቲቭ ሞር አኩሙሌቲንግ እየሆነ መጥቷል። ስለዚህ በዛም አድቫንቴጅ ነው ታጥቻል። ሜንታል ሄልዝ በጣም ትልቅ ኢሹ ነው በእኛ ኮሚኒቲ ትልቅ ኢሹ እየሆነ መጥቷል እና ያ ሜንታል ሄልዝ ባይ ዘ ዌይ እኔ ስለ ሜንታል ሄልዝ ሲወራ የሚያስደነግጥ ነገር ሆኖ አትዩት። በቃ ሜንታል ሄልዝ በተለያየ መንገድ ይመጣል። እህቶቻችን ሲወልዱ የሜንታል ብሬክዳውን ይመጣል። መፋታት ሜንታል ብሬክዳውን ያመጣል። የልጅ መውለድ ያለ መውለድ፣ የመሳካት አለ መሳካት፣ የልጅ መበላሸት አለ መበላሸት፣ ልጆች ሲያርፉ እንዲህ አይነት ነገሮች ሜንታል ሄልዝ ያመጣል። ባለቤት፣ ቤተሰቦች ከሀገር መራቅ፣ ቋንቋ መቀየር፣ ብርድ በብዛት እነዚህ ነገሮች በሙሉ ሜንታል ሄልዝ ኢሹ ስለሚያመጡ ምንም ማለት አይደለም። እኔ ለምሳሌ አንድ ኮርት ቁጭ ኬዝ አይቼ ኬዙ እኔ ትሪገር የሚያደርግብኝ እንቅልፍ የሚያሳጣኝ ኤንግዛይቲ የሚሰጠኝ ምናምን ከሆነ ሳይካትሪስት ያያለሁ አይቻለሁ፣ ወደፊትም አያለሁ። አከንተሪ በቃ ያ ማለት ምን ማለት ነው? መፍትሄ ፍለጋ ነው የሄድኩት ማለት ነው እንጂ በቃ ከሶሳይቲ የሚያገለኝ ምናምን ነገር ሆኖ ስለሆነ አይደለም። ስለዚህ በዛ መንገድ አትዩት። እኔ ሌላቱን ለምሳሌ መነጽር አድርጌያለሁ። መነጽሩ ያረኩበት ምክንያት አይኔን እንዲያግዘው ነው፣ ለማንበብ እንዲያግዘው ነው እንጂ መነጽሬን አውልቄ እኮ መታገል ይችላል፣ ግን ምንም ይጠቅመኝ ነገር የለም። ስለዚህ መነጽር አንዳንዱ እንደ ጌጥ ያየዋል፣ አንዳንዱ እንደ አጋዥ ያየዋል። ለእኔ ሳይካትሪስቴ አጋዥ ነው በቃና ከሳይካትሪስት ጋር አውርቼ ችግሮቼን አውርቼ መተኛት እንዳቃተኝ መብላት እንዳቃተኝ ምናምን የተሰማኝን ተናግሬ የሚያስፈልገኝን ነገር አድርጎልኝ ሲወጣ በቃ የተሻልኩ ሰው ነኝ። ስራበት ያለኝ ነገር ላይ ሰራበት ሞር የተሻልኩ እየሆንኩ ነው። ስለዚህ ሳይካትሪስት በማየትና ባለማየት ምንም አይነት የሶሳይቲ መገለል አለመገለል የድክመት ጉዳይ አድርጋችሁ አትዩት። ለዛም ፍርድ ቤት ባይ ዘ ዌይ ክሪሚናል ኮርቶች የሜንታል ሄልዝ ኮርት የሚል አዘጋጅተዋል ለሱ ብቻ። ስለዚህ ሜንታል ሄልዝ ላለባቸው ወደዛ ተልከው ካውንስለር ያለበት ሳይካትሪስት ያለበት ምናምን ኮርት ነው። እዛ ተነጋግሮ የሚያስፈልጋችሁ ነገር ሁሉ ነገር ማዘጋጀት ይቻላልና ብዙ አደንግጡበት። በዚህ በተለይ በሜንታል ሄልዝ ኢሹ ውስጥ ያሉ ሰዎች፣ በአእምሮ ጤና ችግር ውስጥ ያሉ ሰዎች ምናልባት ከህግ ጋር የሚያጋጫቸው ችግር ኖሮ ቤተሰብ እንግዲህ ኢንቮልቭ ካደረገ እንዳልከው ይሄ ሰፖርት አለ ማለት ነው። በጣም በቃችን ጥሩ ነው። እንግዲህ ያው በጣም በርካታ ጉዳዮችን አንስተናል። ከፖሊስ ተነስተን ወደ ፍርድ ቤት ገባን፣ ከፍርድ ቤት ወደ ውሳኔ፣ ከውሳኔ ወደ ይግባኝ፣ እንዲሁም ወደ ውሳኔ ከሆነ በኋላ ሪከርድ እንዴት እንደሚቀመጥ እነዚህን ሁሉ ማየታችን በጣም ጠቃሚ ልምዶችን ነው እውነት ሲሳይ ያካፈልከን። ነገር ግን አንድ ጥያቄ የረሳ ነው እንዳይመስልህ፣ ያቺ እንደው የዳንሷን ሞመንት መልሰህ ብታስታውስ እንዴት ነበር? በጣም ቫይራል እንደወረደ የሚባለው ሴኮ ነበር የምንደበረው። ሴኮ መሐመድ ሙዚቃ ቤት እዛ ሙዚቃ እየሰማን እንደበር ነበርና ላፍላፍ ብንጫወት ነበርና እዛ ላይ ያለችውን እንዳለች ወርዳ እዛ ዩቱብ ላይ የተለጠፈችው በጣም ነው ደስ የሚለው። ከጫሊ ጋር ነበራችሁና ያው ባይዘዌ ሁለታችሁም ደግሞ በፓብሊክ ሰርቪስ ውስጥ ለረጅም ጊዜ ያገለግላችሁ ናችሁ። እሷም በጣም ፕሮሊፊክ የሆነ ፕሮፋይል ነው ያላት። እንግዲህ ረጅም ጊዜ የሱፔሪየር ኮርት እኮ
የፋሚሊ ኮርት በጣም ትልቅ ቦታ የነበረች ሰው ነች። በጣም በዚህ ላይ ኮሚኒቲ ላይ በጣም የምታገለግል ወርቅ ሰው ነች። ወርቅ ድሮ ነው ጓደኝነታችን ቀጥሮ very good girl በጣም አሪፍ ሰው ነች። በጣም አሪፍ ሰው ነች። ሁለት አራዳ ተገናኙ በቃ ተብሎ እኮ ሰው ጥሩ ኮሜንቶች እያነበብን ነበር። አሪፍ አንድ ለማስታወስ እንፈልገው አንድ መጽሐፍ እየጻፍኩ ነው በአሁኑ ሰዓት። ያ መጽሐፍ የዩናይትድ ኔሽን ሴኩሪቲ ካውንስል ፌሊየር ቱ አፓውንድ ኢንተርናሽናል ሎው የሚል ነው እና ብዙ የህግ እንትኖች አሉት እና መቼ ይወጣል ብለን ጠብቀናል። አንድ 3-4 ወጥቶና አሁን ኤዲቲንግ ላይ ነኝ ገና። እንግዲህ ኤዲት ከዛ ፐብሊሸር ነው ፈልጋለሁ። ኤዲት ተደርጎ ካለቀ በኋላ ፐብሊሸር እስቲ እንደገና አንድ ዙር ደግሞ በሱ እንጫወትበታለን። ኧረ በደንብ እንገናኛለን። በጣም ነው የምናመሰግነው። ሌሎችም እንግዲህ የህግ ጉዳዮች ካሉ ብቅ እንላለን፣ እንጫወታለን። መጨረሻ ማለት የምትፈልገው ነገር ካለ እንደው ለኮሚዩኒቲያችን በጠቅላላ ያው እንደ ኮሚዩኒቲ በጣም ብዙ ኢቮልቭ አድርገን የእውነት ለመናገር የአሁኑ ብራይት ኮሚዩኒቲ ብራይት ልጆች አሉበት። ጥሩ ልጆች አሉ ወጥተዋል። ብዙ ኤክስፔሪየንስ ያላቸው ልጆች አሉ። አሁን አንድ አዲስ ሰው እዚህ ሀገር መጥቶ የሚደናበርበት ምንም ምክንያት የለም። ጋዜጠኛ ከፈለጋችሁ እነ ጆኒ ያሉ፣ ህግ አዋቂ ከፈለጋችሁ መዓት ህግ አዋቂዎች አሉ። ዶክተሮች ከፈለጋችሁ ብዙ ዶክተሮች አሉ። ነርሶች ከፈለጋችሁ ሆስፒታሉን በሙሉ ያጨናነቁ ነርሶች አሉ መዓት። ካርፔንተር ከፈለጋችሁ ካርፔንተር አለን እነ ጆኒ። መካኒክ ከፈለጋችሁ መዓት መካኒኮች አሉ መኪናችሁ የሚሰሩላችሁ። ቤት አከራይ ደላላ የሚባል እንኳን አለ። የንግድ ቢዝነሶችም በጣም ብዙ አለ። በጣም ብዙ ማንኛውም አይነት የተፈለገው ነገር አለ። የምትፈልጉት ነገር ሁሉ አለ። የእምነት ተቋማትም በጣም ብዙ አሉ። የሃይማኖት ተቋማት አሉ። እስላም፣ ክርስቲያን የፈለጋችሁትን በፈለጋችሁት መንገድ በፈለጋችሁት ሰዓት የምታገኙበት ጊዜ ነው በአሁኑ ሰዓት እና በቃ አለመዳከም ነው ማግኘት ትችላላችሁ። ይህ ኮሚኒቲያችንም ጥሩ ነው ማለት በቂ ልጆች እያፈራ ስለሆነ በቃ ጠይቁትን ጠይቁ፣ አትፍሩ መጠየቅ። ለእኔም ጥያቄ ካላችሁ ጠይቁኝ፣ የምችለውን መልሳለሁ፣ ማልችለውን እንደማልችል ነግራችሁ። ታንክ ዩ በጣም ሲሴ እናመሰግናለን። ኢትዮ ፊደል ዩቲዩብ ቻናል ቤተሰቦቼ ዛሬ ከአቶ ሲሴ ወልደ ሚካኤል ከዳኛ ሲሴ ወልደ ሚካኤል ጋር በጣም ጥሩ ጊዜ ነበር ያሳለፍነው። በተለይ ከፖሊስ ጋር የሚኖር ኢንተራክሽን ፖሊስ ቪዘን ምን እናደርጋለን፣ ከተከሰስን በኋላ ያሉት ፕሮሰሶች ምን ይመስላሉ፣ እንዲሁም በተለይ ደግሞ እሳቸው በጣም ያው ሲሳይ ለበርካታ ዓመታት የሰራውን ስራ ለኛ ልምዱን አካፍሏል እና ለማንኛውም ጊዜ ለሜንተርሺፕም በር ከፍት ነው በማለቱ በጣም ትልቅ ነገር ነው ኮሚኒቲ እና እንግዲህ በጣም እናመሰግናለን ሲሳይ። እንግዲህ በአንድ መድረክ ደግሞ እንገናኛለን። I hope so. Thank you, Johnny. Thanks so much. Welcome.